ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምን ቆያችሁን? ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። 11ኛው ዓመታዊ የኢትዮጵያ የውስጥ ደዌ ሕክምና ማህበር ጠቅላላ ጉባኤና ስብሰባውን እንዲሁም የጤና ኤግዚቢሽኑን አካሄደም። But the speed with which it has moved over the past 3 years is unprecedented, specifically with diagnostic imaging and monitoring equipment. Even over the past 3 years, there have been more than 1,000 AI integrated specific diagnostic capacities that have moved significantly to the front. የኢትዮጵያ የውስጥ ደዌ ሕክምና ማህበር በኢትዮጵያ የውስጥ ደዌ ሕክምና ጥራትን ለማሻሻል ምርምርን ለማፋጠንና የሕክምና ባለሙያዎችን አቅም ለመገንባት በ2013 እንደ አውሮፓውያን አቆጣጠር ወይም በ2005 ዓ.ም የተመሰረተ ለትርፍ ያልቆመ የሙያ ማህበር ነው። ማህበሩ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ዘንድ የተመዘገበ ሲሆን በአሁኑ ጊዜ ከ1000 በላይ ንቁ አባላት፣ ከ1500 በላይ ተባባሪ አባላት እንዲሁም በሁሉም ክልሎች ከ15 በላይ ቅርንጫፍ ጽሕፈት ቤቶች አሉት። ማህበሩ የ11ኛ ዓመት ጠቅላላ ጉባኤውን በዋና አጀንዳነት በውስጥ ሕክምና፣ ሰው ሰራሽ አስተውሎት ዕውቀት ለስልጠና፣ ለምርምርና ለታካሚ እንክብካቤ እድሎችና ፈተናዎች በሚል መሪ ቃል የጤና ሚኒስትር ዴኤታ ክብርት ወይዘሮ ሳራላ አብዱላይና ከ300 በላይ የውስጥ ደዌ ስፔሻሊስቶችና ሰብ ስፔሻሊስቶች፣ የሆስፒታል ባለቤቶች፣ ሌሎች ከፍተኛ የመንግስት ባለስልጣናት፣ የሙያ ማህበራት መሪዎች፣ የአካዳሚክ ተቋማትና በጤናው ዘርፍ ቁልፍ ባለድርሻ አካላት በተገኙበት ሐምሌ 3 እና 4 2018 ዓ.ም በኢንተርሌክቸሪ ሆቴል አድርጓል። ከዳያግኖሲስ አንፃር፣ ከትሪትመንት ፕላን አንፃር፣ ከፎሎ አፕ አንፃር ያሉት አድቫንቴጆች ሰፊ ናቸው። ነገር ግን ሪስኮችን እየቀነስን ማድረግ አለብን የሚለው አብሮ መነሳት ስላለበት ነው። የባለሙያውን አቅም ደግሞ ከማሳደግ አንፃር ነው ያስተዋጽኦ ብዙ ኔጌቲቭ ፕሮሰስ ስላሉ በተለይ ደግሞ ቅድም ሲያነሱ እንደነበረው ከፕላጃሪዝም እና ሌሎች ሀሳቦችም አሉ። እንዲሁም ደግሞ ቻትጂፒቲ ኬዙን ድሮፕ አድርጎ ከዛ እንዲህ ነው የማለት አይነት አቅሙን ሊገድብ የሚችሉ ሀሳቦች ሊኖሩ ስለሚችሉ ባለሙያው በምን አይነት መንገድ ሊጠቀም ይገባል? አዌርነሱን ልክ ነው። እንግዲህ ትልቁ ነገር ባለሙያዎቻችን ማሰልጠን ነው፣ ማስተማር ነው። እነዚህ ነገሮች ከፍተኛ የሆነ ክህሎት ካለሽ ሚስ ኢንፎርሜሽኖችን ፒክ ታደርጊያለሽ። ስለዚህ በተቻለ መጠን ባለሙያዎች በየጊዜው አፕዴትድ ኢንፎርሜሽን እንዲኖራቸው፣ ስለ ዘመናዊ ቴክኖሎጂዎች እንዴት መጠቀም እንዳለባቸው የምናስተምርበት፣ የምናሰለጥንበት ከተለያዩ ስቴክሆልደርስ ጋር እነዚህ ውይይቶች እያደረግን የሚረዳ የሐኪሙን አሰራር በጣም ሲምፕሊፋይ ሊያደርግ የሚችል አጠቃቀሙንም በጣም ሊያቀል የሚችሉ ሞዴሎችን እየሰጠ ነው። አይ ቲንክ ወደዛ ማስገባቱ የተሻለ ነው ብዬ አስባለሁና ሰፖርት እያደረግን የተሻለ ነገር እንዲመጣ ማድረግ ማይቻልበት ምክንያት የለም። አዲስ ነው። በተለይ ከቅድም እንደሰማችሁት ገና ትላንትና ነው አግሪመንት ተፈጽሞ ሚኒስትሪ ኦፍ ሄልዝም እዚህ እንቅስቃሴ ውስጥ በደንብ በስፋት እየገባ ያለው። እንግዲህ የሚመጣው አመት የመንግስት የአትኩሮት ዳይሬክሽን ስለሆነ አርቲፊሻል ኢንተለጀንስ ላይ የሚደረጉት ነገሮች በጣም ፍሬያማ ይሆናሉ። ብዙ ነገር ላይም ኢምፕሊመንት ይደረጋል። አርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥም እንግዲህ እንደምታውቁት በርካታ ሐኪሞች አሉ። እነዛ ሐኪሞች ሕክምናን ከማሳደግ አንጻር በተለይ ክሊኒካል ሰርቪስን ከማሳደግ አንጻር የሰሯቸው ነገሮች አሉ። ሜዲካል ኤጁኬሽን እና ሪሰርች ላይ ግን ገና ወደፊት የታሰቡ ነገሮች እንዳሉ ነው የምናውቀው። እዛ ላይ ጠንከር ያለ ስራ በጋራ ተሰርቶ ትምህርት አሰጣጡንም በጣም የምናጠናክርባቸውን ነገሮች ማምጣት አለብን ብለን በጉባኤውም በኢትዮጵያ የውስጥ ደዌ ሕክምና ማህበር በሂደቱና በዙሪያው አገር አቀፍ መነሻ ጥናታዊ ጽሑፍ ቀርቦ በተሳታፊዎች በከፍተኛ የመንግስት ባለስልጣናትና በዘርፉ ባለሙያዎች መካከል ውይይትና ጠቃሚ የወደፊት አቅጣጫዎች ተደርገዋል። በዘርፉ ታላቅ አበርክቶ ላደረጉ ግለሰቦችና የምርምር ባለሙያዎች ሽልማት እንደተበረከተላቸው የውስጥ ደዌ ስፔሻሊስት እንዲሁም የስኳር እና የሆርሞን ሕክምና ስፔሻሊስት እንዲሁም የማህበሩ ፕሬዝዳንት የሆኑት ዶክተር ብሩክ አለማየሁ ለጋዜጠኞች ተናግረዋል። አርብ ሐምሌ 3 ቀን 2018 ዓ.ም ከጧቱ 3 ሰዓት ጀምሮ የተጀመረው ታላቁ ጉባኤ እስከ ሐምሌ 4 ቀን 2018 ዓ.ም እንደሚካሄድ ኃላፊዎቹ ገልጸዋል። በተያያዘ ከጉባኤው ጎን ለጎን ባለድርሻ አካላት የተሳተፉበት የጤና ኤግዚቢሽንና ባዛር እንዲሁም ተሳታፊዎች በመካሄድ ላይ እንደነበር ለማስተዋወቅ በእውቀቱ ባላለው
ፒናክል ላይፍ ሳይንስ የሚባል ፋርማሲቲካል ካንትሪ ማናጀር ነው። የውስጥ ደዌ ሐኪሞች ማህበር እንደገለጽሽው ከተመሰረተ 11 ዓመት ሆኖታል። እኛ ደግሞ እንደ ፒናክል ላይፍ ሳይንስ አብረናቸው መስራት ከጀመር ዘንድሮ 3ኛ ዓመታችን ነው። ፒናክል ላይፍ ሳይንስ ኢንዲያን ካምፓኒ ነው። 13 አካባቢ የሚሆኑ ማኑፋክቸሪንግ ፕላንቶች ያሉት ከ80 በላይ ፕሮዳክቶችን የሚያመርት ኢትዮጵያ ውስጥ ደግሞ ጀስት 55 አካባቢ የሚሆኑ ፕሮዳክቶችን አቬለብል ያደረገ ጃያንት ኢንዲያን ፋርማሲቲካል ነው። አርቲ ድረግ ስለሚባል ግሎባሊ ሪናውንድ የሆነ ዌል ናውን ፋርማሲቲካል ሮ ማቴሪያል ማኑፋክቸረር የእሱ ፎርሙሌሽን ዊንግ ነው። እኛ እንግዲህ እንዳልኩሽ ላለፉት 3 ዓመታት ከውስጥ ደዌ ሐኪሞች ማህበር ጋር አብረን እንሰራለን። በስፖንሰርሺፕነት ፕሮዳክቶቻችን አብዛኞቹ ፕሮዳክቶቻችንም ወደ ውስጥ ደዌ ሕክምና ክፍል የሚያመሩ ፕሮዳክቶች ለነሱ ጀስት እንደ አንድ ፒላር የሆኑ ፕሮዳክቶች ስለሆኑ ከነሱ ጋር ነው ስትሮንግሊ እየሰራን ያለ ነው። አብረን በመስራታችንም ደስ ይለናል። ፋርማሲቲካል ካምፓኒያችን ፒናክል ላይፍ ሳይንስ ግሎባሊ በትልልቅ በሚባሉ ሬጉላቶሪ ኤጀንሲዎች አክሬዲትድ የሆነ ካምፓኒ ነው። እነ ዩኤስኤፍዲ፣ የዩናይትድ ስቴትስ ፉድ ኤንድ ድረግ አድሚኒስትሬሽን፣ ዩኬኤምኤችአርኤ፣ ደብሊውኤችኦ፣ ኢዩጂኤምፒ ግሎባል አፕሩቫል ያለው ካምፓኒ ነው። 11ኛ ዓመት የኢትዮጵያ የውስጥ ደዌ ሕክምና ማህበር ጠቅላላ ጉባኤ ስብሰባ ከዚህም ጋር ተያይዞ ለ20 ዓመታት እና ከዛ በላይ በሕክምናው ዘርፍ ላይ ከፍተኛ አስተዋጽኦ ያበረከቱ የሕይወት ዘመን ተሸላሚዎችና የሕክምና ባለሙያዎች ሽልማት እንደተበረከተላቸው ተነግሯል። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን፣ ፌስቡካችንን፣ ቴሌግራም ቻናላችንን፣ ቲክቶክ ቻናላችንን ይከታተሉ። ሰብስክራይብ፣ ላይክ፣ ፎሎ፣ ሐሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምፅ